ይሰጠናል ብለን እናስባለን። ያያን የሚያስገርም እንዴት ናችሁ? ነው እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁ። ትክክል ግራም ወጣል ዳከቶ ትግራም እንደ ሰርፌሪ ደበለደን ሙሉ የተሟላ ትክክል ያለኝ እንዳታስሉ። ስለዚህ ቤዚካሊ አሁን ክረምት ስለሆነ አብዛኛው ቤት በቃ ከሞት ጋር ከይዞ የዋተር ፕሩፍ ኢሹ ሊፈጠርባቸዋልና አቲ ፕሬዚደንት ሰመንዳሪ ነው ከይቸካ ክረምትን ተያይዞ ወለዳ ክረምት አምነው ነገር ኦልዳን ፕለስ ወይም ደግሞ የግድግዳ ሻርባት አምንለው ነው በተለምዶ። ስለዚህ እሱ ጋር ተኩረን ነው የምናወራው። ይሄ ችግሮች ዘንድን ተቀፍተ መጀመሪያ ኮባቸውን ላይ ነው ራስን አስተዋውቁ። ያሬድ እባላለሁ የያያ ኮንስትራክሽን እንዲሁም የያያ ፔንት ማኑፋክቸሪንግ የኮፓውንደር እንዲሁም ሲሆን ዳምፕነስ ብዙ ጊዜ እኛ ሀገር ላይ በተለይ ቀዝቃዛ አካባቢ ያሉ ኤሪያዎች ላይ በተለይ እንደ አዲስ አበባ እንዲሁም ደግሞ አካባቢዎቹ ላይ ቅዝቃዜ ያለበት አካባቢ ላይ ሲፈጠር ይታያል። እነዚህ ዳምፕነሶች የሚፈጠሩት ብዙ ጊዜ ብዙ መኖሪያ ቤቶች ላይ ከሴራሚክ በላይ ሴራሚክ ዘኮሎ ብለን የምንለው ከዘኮሎ በላይ ብዙ ጊዜ ከ30 ሳንቲም ድረስ የሚሆን እንደ እያኮፈኮፈ የመነሳት ነገር ይኖራል። እንዲሁም ደግሞ የውሃ ስርገት ወደ ቤታችሁ ውስጥ ካለ ያ የውሃ ስርገት ወደ ቤት ውስጥ ይገባል ነው ሱሉታይል ቀለሙ እየተነሳ እንዲሁም ደግሞ ቻኮቹ ጂፕሰሙ እየተነሱ ይገኛሉ። እና እነዚህ እንደ ፓውደር አይነት ማቴሪያል ናቸው እየበነኑ እንትን የሚሉ ናቸው። እና እነዚህ ማቴሪያሎች ሱሉታይል ከቆዩ ሰው ላይ የአስም በሽተኝነት በሳይነስ ተጋላጭ የሚያደርጉ አይነት እንትኖች ናቸው። እና ፈንገስ ነው ኦልሬዲ ጂፕሰሙን እየበላ ነው የሚቆየው። እሱን ብቻ አይደለም ዎኪንግ ክሎዚቶች ለአብዛኛው ጊዜ እኛ ሀገር ላይ ሲሰሩ ዎኪንግ ክሎዚቶች የሚሰሩት ክሎዝድ የሆነ ዎኪንግ ክሎዚት ነው ቬንትሌትድ አይደለም። ከዛ ልክ እነዚህ ቁም ሳጥኖች በሚቀመጡበት ሰዓት ላይ ያንን ችፑድ እየበሉ ይቆያሉ ማለት ነው። እና አንዳንድ ዎኪንግ ክሎዚቶች ላይ ስገቡ ክሎዝድ ሆነ ወይም ምን ቬንትሌትድ ካልሆነ ያንን እየበላ ይቆይና ሱሉታይል ጠረን ያመጣል። ጤናውን ደግሞ በጣም የሚያውቅ አይነት ወንደስ ነው። መጀመሪያው ሰው ሬን ነው ማየት ያለበት ወደ ባሰ ነገር እንዳይሄድ ምን ሳይን ነው ነገር ነው። ቤዚክሊ እነዚህ ሳይኖቹ የኮኮኮፈ ቀለሙ ይነሳል፣ ጂፕሰም ይነሳል። ከዛ ኢቭን እስከ ልስን ድረስ ራሱ ሊነሳ ይችላል። አንዳንድ ቦታ ላይ ብዙ ጊዜ የምናየው ሴራሚክ ግንባታ በሚካሄድበት ላይ ሴራሚክ ውሃ በሚጠጣበት ሰዓት ላይ ግድግዳውም አብሮ ይጠጣል። ግድግዳው ውሃ በሚጠጣበት ሰዓት ላይ ዘኮሎ እናጠጣለን ይሉና የቤቱ ባለቤቶች ወይም ደግሞ የሚያጠጣው ሰው ውሃውን ግድግዳውን በሚያጠጣበት ሰዓት ላይ አብሮ ግድግዳውን ያገኛል። ውሃው የወተር ግራውንድ ሌቭሉ ከግድግዳው እየሳበው ወደ ላይ ይመጣል ማለት ነው። ያ ነገር እንዲፈጠር ያደርጋል። እንዳልኳችሁ ኬዞቹ ብዙ ናቸው። በቴራስ በኩል የሚመጣ ስርገት አለ። እነዚህ ስርገቶች ሱሉታይል ከለር የመቀየር አረንጓዴ ይሆናል፣ ወደ ጥቁርነት ይቀየራል። እና ኢቭን አንዳንድ ቤቶች ውስጥ ስትገቢ አይንሽን እንኳን ገልጠሽ ማየት አትችይም። በጣም የሚያቃጥለው አይን ራሱ እና በጣም የበዛበት ወንደስ እነዚህ ናቸው ሳይሆኖቹ። እዛ ደረጃ ሳይደርስ መጀመሪያም ልክ እንዳዩ ቶሎ ወደ ትሪትመንት ሊሄድ ጤናቸውንም ቤታቸውንም ማያጥሙ ኦፍኮርስ ብዙ ኢትዮጵያ ውስጥ በተለይ አዲስ አበባ ላይ በጣም ብዙ ቤቶች እኛ ፕሮዳክቱን እንሸጣለን የወተር ፕሩፊንግ ፕሮዳክቶችን እና በጣም ብዙ ስልክ ነው የሚደወልልን ከምነግራችሁ በላይ። እና በጣም የቤት ውስጥ የውሃ ስርገት በተለይ የፈንገስ መነሳት በልጆችም ጠንቅ ነው እና ያን ነገር በጣም መጠንቀቅ አለባቸው። አሁን እኔ በግሌ ምን ኤክስፒሪየንስ አድርጌያለሁ መሰለህ? ከጀርባው ከመኝታ ቤቴ ጀርባ አልተነከለም ነበረ። እርጥበቱ ከዛ ነው የሚመጣው። እዚህ ፊት ለፊት ጋር በሚታዩን በኩል ቼክ ባደርገው ፖይንት የለውም። እንደሱ አይነት ነገር ሲሆን መጀመሪያ ከፊት ለፊት ያለውን ሰውን ትሪት መደረግ ያለበት ኮዙን ሶርሱን ፈልገው ትሪት ማድረግ እንጂ እኔ አሁን በጣም ታመሜ ምናምን እንደዚህ የግል ኤክስፒሪየንስ አፋዴ ሙያው ላይ ራሱ ሆኜ አንዳንዴ ታየውና ሳይኮፈኩፍ ብቻ ቶሎ መፍትሄ ልትጠርለት ሳይሆን ወይ ቀለም ማስቀባት ነው የምታስበው ወይ ያንን ነገር ትሪት ማድረግ ነው ፈለግትን። ግን ሶርሱን ማግኘቱ በጣም ትልቅ ነገር ወተር ፕሩፍ ምን አይነት ወተር ፕሩፍ ነው ለዚህ መጠቀም ያለብን? እንዳልሽው ሶርሱ ማግኘቱ በጣም ወሳኝነት አለው። ብዙ ሰው ባይዘው ሲታመምም ኢቭን ፊገር አውት አያደርገውም። ጀስት ቀለሙ ይነሳል፣ መልሶ በዓል ላይ ሊሆን ይችላል መልሶ ይቀባውና ወይም ደግሞ ይፍቀውና ላይ ያለውን ጂፕሰም ይፍቅና ከዛ በኋላ መልሶ ቻካርጎ ቀለሙን ነው የሚቀባው። ከዛ በኋላ ሳምንት ወይም ደግሞ በጣም በዛ ከተባለ 3 ሳምንት 4 ሳምንት ከወር በኋላ ይቆይና ተመልሶ ይመጣል። ያንን ነገር አያውቁትም። እየሰፋ ነው የሚመጣው። ባይዘው ፈንገሱ አንድ ቦታ ብቻ እየበላ አይቆይም። ወደ ላይ እየመጣ ሙሉ ለሙሉ ላይ ድረስ የሚሄድ ባህሪ ያለውና መጀመሪያ እንዳልሽው ሶርሱ ማወቅ ነው። አንዳንዴ ትሪት የማይደረጉ ቦታዎች አሉ። አሁን እንዳልሽ ከጀርባ ብሎኬት ከሆነ ኔጌቲቭ ዳይሬክሽንን ፖዚቲቭ ዳይሬክሽንን ፕሪቬንት የሚያደርጉ ወተር ፕሩፊንግ ፕሮዳክቶች አሉ። በውስጥ በኩል መቀባት የሚችል ማለት ነው።
ከውጭ ባናደርገው ከውስጥ በኩል በማድረጋችን ፎግግ እናደርገዋለን። የወተር ፕሩፊንግ ባህሪዎች የተለያዩ ናቸው። አንደኛው ባህሪ ምንድነው? የኔጌቲቭ እና ፖዚቲቭ ዳይሬክሽን የሚከላከል አለ። እነዚህ ውስን ናቸው ሀገራችን ላይ ብዙ የሚለው ብዙ ጊዜ ግን ወተር ፕሩፊንግ የሚከላከለው ፖዚቲቭ ዳይሬክሽን ነው፣ ከላይ የሚመጣበትን እንጂ ከጀርባው የሚመጣውን ነገር የሚከላከል ባህሪ የለውም። ኔጌቲቭ ስንል ከጀርባው የሚመጣውን አንቺ በውስጥ በኩል ብትቀቢው ኖርማል ወተር ፕሩፍ ፕሮዳክት ከገበያው ላይ ገዝተሽ በውስጥ በኩል ብትቀቢው ከጀርባ ስርገቱ ካልተከለከለ መልሶ ዞሮ መነሳቱ አይቀርም፣ ስርገቱን መምጣቱን አያቆምም ማለት ነው። እነዚህ ክሪስታላይን ፓውደር የሚባሉ አሉ። ኔጌቲቭን ፖዚቲቭ ዳይሬክሽንን በአንድ ሳይድ ብትቀቢያቸው የማይመች ቦታ ከሆነ ትሪት ያደርጋልሽ ማለት ነው። ይሄ በጣም አሪፍ ሴፍ ነው ባይዘው። እኔ አንድ ጊዜ ሳይት ስንሰራ ምናከተም ይስለ ያኔ ብሎኬት ከገነባ በኋላ ዋጣ ጠጣላ ልክ ክረምት ሲመጣ ውሃ ይጠጣ ነው የሚመስለው ኢቱ ማለት እላ ያው እንዳልከው ቻኩ ምራል ያነሳል። አሁንም እንደገና ዛክ ተረግና እንትን ያደርገውና እንደዚህ በሁለቱም በኔጌቲቭ በፖዚቲቭ እንትን ሳይድ ወጥተም ሰፊው አተፕሩ ሲስተመሩ ጥሩ ነው። አሁን እሷ ሰላም ሜንሽን ያደረገችልህ እሹ የአብዛኛው ጎረቤት ማለት ካንተ ጎን ከሚሰራው እንትን ጎረቤት ጋር ገብቼ ላለመለሰን ምናምን ብለህ የምትዋቸው ናቸው። ብዙ ሰው ጋር የሚያጋጥመው ባለኝ ኤክስፒሪየንስ እና እንደዚህ አይነት የዋተር ሶሉሽን ካሉ አንዴ ብደግምላቸው ለአድማጮቻችን እና ሊጠቀሙ። ቤዚክሊ ክሪስታላይን ፓውደር በመባል ይጠራል። ብራንዶች አሉ ከተማችን ላይ የተለያዩ አይነት ብራንዶች አሉ። ሃይሊ ሪኮመንድ የማደርገው አይዞኔን ክሪስታላይን ፓውደር ይባላል፣ ወይም አይዞኔን የምሰቴት የሚባል ፕሮዳክት አለ እና ይሄ ፕሮዳክት ምንድን ነው? አሉ ሌሎችም አሉ ዋጋቸውን ቀነስ የሚል። ይሄ ፕሮዳክት ሞር የተሻለ ነው፣ የቱርክ ብራንድ ነው እና ይህን ፕሮዳክት በምትጠቀሙበት ሰዓት ላይ ሙሉ ለሙሉ ጂፕሰሙ መላጥ አለበት። ጂፕሰሙን ትልጣለህ፣ ቀለሙን ታነሳለህ። ጂፕሰሙን ከላጥክ በኋላ የምትቀባው ይህን ፕሮዳክት ልስኑ ላይ ነው። ልስኑ ላይ በምትቀባበት ሰዓት ላይ ከጀርባ የሚመጣውንም እንዳልኩ ከዚህም የሚመጣውን የውሃ ስርገት ካለ ይከላከልልሃል። ፈንገሶቹን በምትልጥበት ሰዓት ጂፕሰሙን ኦልሬዲ ታጠፋቸዋለህ። ልስኑን እየበሉ መቆየት አይችሉም ፈንገሶቹ ማለት ነው። ጂፕሰም አይደር ጂፕሰም ይበላሉ ወይም ደግሞ እንጨት ነው እየበሉ የሚቆዩት። እነዚህ ነገሮች ፕሪቨንት ስለሚያደርግልህ አይዞኔን ፕሮዳክቱን ተጠቅማችሁ ሁለት ኮት ነው አፕላይ የሚደረገው። የመጀመሪያው ኮት ልስኑ ላይ አፕላይ ይደረጋል። ድጋሚ ከተጠቀ በኋላ ደግሞ በመልሶ አፕላይ ይደረጋል። መሳሳት የሌለባቸው ነገር ምንድን ነው? ይህንን ወተር ፕሩፊንግ ፕሮዳክት ከቀቡ በኋላ ቻክ በሚያደርጉበት ሰዓት ላይ ይሄ ወተር ፕሩፊንግ ፕሮዳክት መጀመሪያ መድረቅ ኪዩር መደረግ አለበት፣ በደንብ መድረቅ አለበት። ከደረቀ በኋላ ምንም አይነት እርጥበት ውስጡ ከሌለው ቻክ እናደርጋለን። ቻካችንንም እስኪደርቅ መጠበቅ አለብን፣ ቀለም ለመቀባት። ይህ ችኮላ ስራ የሚሰራ ከሆነ ከመሳሳይ እንደገና ደግሞ እርጥበቱ ላይ ቻክ ቀለም የምንቀባበት ከሆነ አይተነፍስም፣ አይደርቅም፣ ይበር ክራክ ያደርጋል ወይም ደግሞ ተመልሶ ደሴን ፈንገሱ የመነሳት ባህሪ ያለው እና በተቻላቸው አቅም እነዚህ ስቴፖች ሳይሳሳት መስራት አንችላቸው። በዛ አጋጣሚ የዋተር ፕሩፍ ላይ በጣም እንድንስላለ ዲም ስለምሰራ ካም ስለምታከር አንድ ቁብ ጥያቄ ብጠይቅህ ብዙ ጊዜ ቤት አሰርተው ህንፃ ማሰርተው እኔም ለኢንቴሪየር ስራ ለኢኖቬሽን ስራ ስለሚያጋጥመኝ ሲቪል ወርኩ ሲሰራ ዋተር ፕሩፍ አብረው ያሰራሉ። ለምሳሌ ሪቴኒንግ ከእንን ሽቦን ካለ ባች ላይ ዋተር ፕሩፍ አብሮ ተሰርቶ ነው የሚሄደው። ዋተር ፕሩፍ አብሮ ተሰርቶ ነው የሚሄደው። ከዛ ደግሞ ቴራስ ላይም ስንሄድ እንደዛ ዋተር ፕሩፍ ስራ ግን ወደ ኢምፕሊሜንቴሽን ስገባ ኢንቴሪየር ወይ ፊኒሽንግ ስንሰራ ውሃ ሲፈስ ሲረብሻቸው ምናምን ያለው ብዙ ጊዜ ነው የማየው። የወርክማንሺፕ ችግር ነው ወይ ሊጠቀሙት የማቴሪያል አይነት ነው? ጥሩ ሪዝኑ ምንድን ነው? ሁለቱም ነው። ወተር ፕሩፊንግ ፕሮዳክት የምትገዛውን ፕሮዳክት በጣም መወሰን አለብህ። አንዳንዴ በተለይ ቤዝመንት ላይ ሪቴኒንግ ወል ላይ እንዳልከው በምትሰራበት ሰዓት ላይ የማያዳግም ስራ ነው መስራት ያለብህ። ቤዝመንት ላይ የሚሰሩ በጣም የተለያዩ አይነት የወተር ፕሩፊንግ ማቴሪያሎች አሉ። የመጀመሪያው ምንድነው? ሪቴኒንግ ወሉን በኤክስተርናል በኩል በደንብ ወተር ፕሩፊንግ መቀባት አለበት፣ ኦር ደግሞ አፕላይ መደረግ አለበት። ለጆ ሜምብሬን የምንላቸው ሜምብሬን ፕሮዳክቶች እነሱን መጠቀም ግዴታ ይላል። ይህን ፕሮዳክት ከተጠቀሙ በኋላ ከእንደገና ደግሞ በፐርፎሬትድ ፓይፕ ዙሪያውን የሚመጡ ወይም ደግሞ ከግራውንድ ሌቭል ራይዝ የሚያደርጉ የውሃ ስርገቶች አሉ። አንዳንድ ቤቶች ላይ ስትመጡ ከቤዝመንት ውሃ ሙሉ ለሙሉ ገብቶ ከስር ተነስቶ የሚመጣ ውሃ አለ። መዋኛ የሰራተልን 30 ሜትር ውሃ ያገኘ ሴት እኮ ቤቷ ትንሽ ሆነ ብዙ ጊዜ ይቻላል። በጣም ኦልሞስት መኪናውን ራሱ እስከ መዋጥ ድረስ የሚነሱ የቤዝመንት ውሃዎች አሉ። ምንድነው አካባቢ ላይ የአንተ ቤት ብቻ ቤዝመንት ከሆነ እንዳለ ውሃ የሚሄደው እዚህ ቆዳለ ሰርፌስ ነው። አንተ ጋር ነው የሚመጣው ማለት ነው። አንተም እዛ ጋር ወደ አንተ ሲመጣ ደግሞ ትሪት የምታደርግለት ሚስ ካላመቻቸለት ሁሌ ውሃ ላይ ያስቸግር ነው ማለት ነው። ቤቱን በምትገነባበት ሰዓት ላይ ሲሪየስ ነው። በተለይ ቤዝመንት በጣም ሲሪየስ አድርገህ መውሰድ ይኖርብሃል እና ፐርፎሬትድ ፓይፕ መቅበር ይኖርብሃል። ሰምፒት ወይም ደግሞ ቤዝመንቱ ላይ
ሌትስ ሴይ የአንተ ቤት ቤዝመንት 3 ሜትር ቁመት ወደታች ከወረድክ ሰንፊት ደግሞ 5 ሜትር መውረድ አለብህ። 5 ሜትር ወደታች ወርደህ አጠገቡ ሰንፊት ታስቀምጥና ልክ ግራውንድ ሌቭሉ ወይም ደግሞ የተሰበሰበው ውሃ በፐርፎሬትድ እዛ ሰንፊት ውስጥ እንዲገባ የምታደርገው ዩሪያው ማለት ነው። ከገባ በኋላ ሰመርጅድ ፓምፕ እየተደረገ ወደ ዲሽ ውስጥ እየገባ የሚደረግበትን ትሪትመንት ሜትድ ያስፈልጋል። እና የወርክማንሽፕም ችግር እንዳልከው ትሪት መደረግ መታየት አለበት። ብዙ ጊዜ ወተርፕሩፊንግ ከተሰሩ በኋላ የሚፈጠሩ ችግሮች ምንድነው? ቴስት አለማለት። ልክ ሙያተኛው ሰርቶ ከወጣ በኋላ ቀጥታ ሴራሚክ ሰራተኛ ይገባል። መሆን ያለበት ግን ምንድነው? በትንሹ 72 ሰዓት ውሃ ሪዘርቭ ላይ ተደርጎ መታየት አለበት። በተለይ ቴራስ ላይ ማለት ነው። 72 ሰዓት ውሃ ሪዘርቭ ተደርጎ ታይቶ ያ ነገር ኦኬ ምንም አይነት ስርገት የለበትም ከተባለ በኋላ ሴራሚክ ሙያተኛ ኢቭን ሲገባ ከባባድ ጫማ እንኳን መልበስ ክልክል ነው። በተለይ የሚቀቡ አሁን ከተማችን ላይ የምታገኛቸው እነዚህ አክሪሊክ የምንላቸው የወተርፕሩፊንግ ፕሮዳክቶች የሚቀቡ ናቸው እና ረበርነት ቢሄቪየር ስላላቸው ጠጠር ራሱ ይበሳቸዋል። እነዚህ ማቴሪያሎች በጣም በጥንቃቄ ነው መሰራት ያለበት እና ልክ ሰራተኛው ሰርቶ ከወጣ በኋላ ሴራሚክ ሰራተኛው ሜይ ቢ ያልተመቸው ሰርፌስ ካለ ወደ ቁርቋሮ ይገባል እና መቆርቆር ይጀምራል መሬቱ ማለት ነው። ያቺ በተቆረቆሮቹ ቦታ ላይ ገብታ ራስ ምታት ትሆንብሃለች። አንተ ባለቤት ነህ፣ እዛ ጋር እየተሰራ ያለውን ነገር ላታውቅ ትችላለህ። ኢቨን ወተርፕሩፊንጉ በዚህ መልኩ መሰራት እንዳለበትም ላታውቅ ትችላለህ። ግራይንደር ይዘው እዛው ላይ ይቆርጣሉ ወተርፕሩፊንግ። በሚቆርጡበት ሰዓት ላይ ጥርጥር የለውም በዛ በኩል ይገባል። ብዙ በጣም ሪቴት የሚያደርገው አክቹዋሊ ለዚህ ውሃ ፔኔትሬት አድርጎ ሲገባ ቤት ላይ በጣም ነው የሚያበሳቸው። አሁን እኮ ያው ስላብ ይጋሊ በሶሊድ ስላብ ከተሰራ በኮንክሪት ነው። ኮንክሪትን ፔኔትሬት አድርጎ ውሃ ሲገባ በጣም ነው ሪቴት የሚያደርገው። ባይገቡ የአብዛኛውም መኖሪያ ቤት የሚሆኑ ሰዎች ላይ በጣም እንዲግል ለብሰት ያውቃለሁ። እና እስኪ አንተ ሪል ላይፍ ኤክስፒሪየንስ ነገር ያጋጠመህን ፈኒ ሊሆን ይችላል ወይ ደግሞ ሲሪየስ ሶሉሽን የሰጠኸው በስራው ላይ ስላለበት? አንድ ቤት ስንገባ የቤቱ ቀለም መስሎኝ ነበረ የፈንገሱ ጥቁረት ነው እና አይናችሁን እንዴት አይኔ እንዴት እንዳቃጠለኝ ልነግራችሁ አልችልም። በጣም ነው የሚያቃጥለው። ቤቱ ላይ ላይክ ዳርክ ሆኗል። ሙሉ ለሙሉ ቤቱ ዳርክ ሆኗል። በርበሬ ተንጨበረ እና ኪችን ውስጥ ሰራተኛ እየሰራች ነበር እና ምንድን ነው የጣደችው ምናምን እላለሁ። ምን አልገባኝም። በቃ ፈንገሱ ነው የሚያቃጥለኝ። እኔ አልገባኝም። ሽሮ የተጣደረሰ እንዲሆነ ድልህ ነው ምንድን ነው እስክል ድረስ ማለት ነው። እና አልገባኝም ነበር። ከዛ ሰውየው በየክፍሉ እየዞረ ያሳየኛል። እላይም ስወጣ ፎቅ ላይም ስወጣ ያው ደሴም ነው። አይኔን ያቃጥለኛል። የመጀመሪያ ያኔ ወተርፕሩፊንግ በሚጀምርበት ሰዓት ነበር ነው ግራ ገባኝ። ላይክ ፊገር አውት ማድረግ ከብዶኝ ነበረ ነው። ቤቱ በጠና ታሟል ማለት በጣም ልነግርህ አልችልም። እና G+1 የሆነ ቤት ነው። ሙሉ ለሙሉ ያንን ቤት እንደጠና አንስቀም በወተርፕሩፊንግ እንዳልኳችሁ በዚህ በክሪስታላይን ፓውደር ትሪት አድርገ ነው። ከዛ በኋላ ነው መልሰን ቻፕ አድርገን ከዛ ከእንደገና ቀለም ቀብተን ያስረከበን ቤት እና አንዳንዴ ኢቭን አታውቀውም። እኔ አሁን እንደዛ ካላወቅኩት አንድ ግለሰብ በእርግጠኝነት ለሱ ያ ኖርማል ነው። ሜይ ቢ ባል በመጣ ቁጥር ትሪት ያደርገዋል እንጂ ያ ባል አይደለም። እና ልነግርህ አልችልም። ለሚኖር ሰው ወይም የመጀመሪያ ገስት ከሆንክ እዛ ቤት መቀመጥ አትችልም። በጣም ነው የሚያቃጥለው። እና እንደዚህ አይነት ኤክስፔሪንሶች ይገጥማል። ይደወላል፣ በጣም ብዙ ስልክ ይደወልልናል። በተለይ የወተርፕሩፊንግ ችግሮች በጣም ብዙ ናቸው ከተማችን ላይ። በተለይ አብዛኛው መኖሪያ ቤቶች ወይም ደግሞ ሬዚደንስ ኮሜርሻሎች የሚሰሩት በቴራስ ነው። ያንን ቴራስ ሙሉ ለሙሉ አስርገት በጣም ከብዙ ሰዎች ክላይንት ላይ ኮምፕሌንስ ይመጣ ታያለህ። እኔ አሁን ስለ ኪስ እና ቴክል ነው በዋተርፕሩፍ ቀድሞ በማሰራትና ችግር ሲደርስ በመፍትሄ መፈለግ ላይ ያለው ውጪ ነገር ላወራ ፈልጌ ነው። ማለት ኦብቪየስ ነው ግን እንዴት ዲስክራይብ ታደርገዋለህ? በኮስት ወይ ቀድሞ ቢያሰሩት ይሻላል ወይስ ደግሞ ችግሩ ሲፈጠር መፍትሄ ቢሰጡት ይሻላል? ከገንዘብ አንፃር ምንም ጥርጥር የለም። ያው ቀድሞ ቢያሰሩት ነው የተሻለ የሚሆነው። የሚገርምህ ላይክ ዳሜጁ ደግሞ ብዙ ነው። ኢቭን ከዋተርፕሩፊንጉ ከገጠመ በኋላ ራሱ ትሪት ማድረግ ስትጀምር የተለያዩ ፕሮዳክቶችን ያው ሶሻል ሚዲያ ላይ የተለያዩ ቦታዎች ላይ የሚሰራጩ ማሁኑ የወተርፕሩፊንግ ፕሮዳክቶች አሉ እና እነዛን ፕሮዳክቶች በሚጠቀሙበት ሰዓት ላይ ሌላ ከእንደገና አዲሽናል ኮስት አውጥተው ያንን ነገር መፍትሄ ላይ ያገኙበት ይችላሉ። በተለይ ቴራስ ላይ ልነግራቸው አልችልም። በጣም ብዙ ኮምፕሌን አገኘ እና ኢቭን ላይክ ሴራሚኩን ማንሳት ሳይፈልጉ ትሪትመንቶች አሉ ተብሎ ገበያ ላይ የሚሸጡ ፕሮዳክቶች አሉ እና ያንን ፕሮዳክት በሚጠቀሙበት ሰዓት ላይ ያ ፕሮዳክት የተሰራው ከውጭ ሀገር ስለሆነ የዛን ሀገር ዌዘር ሬዚስት ማድረግ የሚችል አይነት አቅም ያለው ነው እና ወደኛ ስንመጣ ግን አቅም ስለሌለው ፀሐይ ዝናብ ሲፈራረቅበት የመነሳት ባህሪ ያለ ነው። በእነዚህ አይነት ችግሮችም እናያለን። ስለዚህ የዋተርፕሩፍ ለመጠቀም ዌዘር ኮንዲሽናችንን ቼክ ማድረግ አለብን ማለት ነው። ኦፍኮርስ መጠበቅ ባለበት ሰርፌስ ላይ ምንም ያክል የሚደረግ የለበት። እንደየሀገሩ ሊለያይ ይችላል። ለምሳሌ ኢትዮጵያ ውስጥ መጠቀም ያለብን ዋተርፕሩፍ እና ሳሙኤል
ይለያያል። ፀሐይም የኛ ሀገር ፀሐይ ያው ታውቁታላችሁ ሲወጣ በደንብ ነው የሚያጠቁው። እዚህ አይደለም ዲግሪ ሴልሺየሱ እስከ ዲዮን ምናምን ይባላል። እንደዛ ሊሚቴሽን የለውም፣ ግን የሚወጣ ዳታ ሽት አለ። ያንን ዳታ ሽት ቼክ አለማድረግም ዝም ብለህ አፕላይ በምታደርግበት ሰዓት ላይ የሚያመጡት ኮንሲኩዌንሶች አሉ። በእኛ ሀገር ስታንዳርድ ተብለው የሚመረቱ ስፔሲፊክ የሆኑ ፕሮዳክቶች የሉም፣ ግን አሉ። ሎካሊ የሚመረቱም አሉ፣ ከውጭ ኢምፖርት የሚደረጉ ፕሮዳክቶች አሉ። ሞር አሁን ከዱባይ የሚመጡ በተለይ ከአረብ ሀገር ላይ የሚመጡ ፕሮዳክቶች ለእኛ ሀገር ትንሽ ተስማሚ ናቸው። ምክንያቱም እዛም ያው ዌዘሩን በረሃ ስለሆነ ሬዚስት አድርገው የመቆም ባህሪ አላቸው። ከሌላ ሀገር የሚመጡት ግን አንዳንዶቹ በተለይ እንደዚህ ኢፖክሲ ቤዝድ የሆኑ ናቸው።